ሲናበል እንላለን ገና ለገና ቋሽ አቤት እኔ ግን አንቺ ግጣሚ በእውነት ጫፍ ማስያዝ ብቻ ገና ደረስኩ እያለ ነው እኛም በቀዳሚ ከሰዓት ይሄው አምረን ደምቀን ተሰብስበናል በግራና በቀኝ አምረው ደምቀው ተውበው ረዳት አቅራቢዎቻችንም አሉ እንኳን ደህና መጣችሁ እያለን ይሄን ፕሮግራም ለምትከታተሉ ሁሉ ሰላም ይሁን እንላለን በዓላት ዋዜማው ደስ ይላል በጣም አዲስ አበባ ውስጥ ራሱ ያለው ድባብ በጣም ነው ደስ የሚለው ያለው በየቦታው ስትሄዱ ሞል ስትሄዱ በቃ ያለው ነገር ምንድነው ብሮቅሮቅ ጋሽ ድባቡ ይባላሉ ጋሽ ድባቡ አንደኛ ድምቀት ፈቱ የሚል ሰዓት እኮ ነው እና ትዝ የሚላችሁ ነገር ያው ስጦታ መክፈት ነው ስጦታ ትከፍቻለሽ ከዛ ውጪ ሙዚቃ በራሱ የምትሰማቸው ሙዚቃዎች ለየት ይላሉ አሁን የኛው ሳምንት ላይ እና ልዩ የበዓል መዳረሻ ቅዳሜ ከሰዓታችንም እንግዲህ እነሱም ዘንጠው ነው የመጡት በጣም እኛም ሴቶቹ አላሳፈሩንም ይሁን እንዴ ጥሩ አድርገው ነው የመጡት ሆጭ አረግም ጨላውን ተሰፋ ገዝተልና ለኛ ኩዝ በስን ከፍታ ያኔ በጣም እናመሰግናለን ያልተረጠርኩን ካንተ ይሆናል ይሄ ያንቺ እኔ ነው የጸጊስ ነው ግን ዋጋው ለነገሩ ሽፎን ከፍ ያለ ነው አይደል እሱማ የሽፎን እኮ ሌላ ታሪክ ውስጥ ገብቷል ሽፎን በጣም ያዘንጣል በተለይ በዓላት ጊዜ አይደለም ከናንተ ቀሚስ በተቆራረጠው ደግሞ ለዳጊ ሸሚዝ አሰርተን ሸሚዝ ስለበዛባቸው ነው ምክንያቱም ያው በዓል ሲደርስ ብዙ ስጦታ ተሰጫለሽ አይደል ማት ወጪዎች ስላሉ እንረዳቸዋለን በቁም ለምን እንደገባችሁ አንድ ጥያቄ አለች ሰብሊያ ትኩስ ዲያስፖራ አይደለች ትኩስ ዲያስፖራ በእውነት አቆየች እኮ ለምዳለች 6 ወር ሲሆን ነው 6 ወር ምን አለ አልሆነኝም ገና ምን አለ 6 ወር ስላልሆነኝ እሺ ገና ጠይቀኝ ይሄ ክሪስማስ ገና ኒው ኢየር እናንተ ማለት ሜሪ ክሪስማስ እና ሃፒ ኒው ኢየር የሚለው እናንተ ማለት ነው አንድ ላይ ነው ሁለት በዓል አንድ ላይ ነው ሁለት በዓል ነው አሁን የፈረንጆች አዲስ ዓመት አልፏል አሁን ደግሞ እንግዲህ ሁለት በዓል ነው ያከበርኩ ያለው ያው አዲስ በተለይ ክሪስማስ እና ስሜቱ ትንሽ ይለያል እሱም በየኮና ጫውችን እስቲ ለምን ያ በስጦታ የተሞላ ነው በስጦታ የተሞላ ነው ያው መስጠት መቀበል ደስ የሚል በዓል ነው መስጠትን መቀበል ያለበት በዓል ስለሆነ ስጦታ ያው መክፈት ነው በጣም የተመርኩት አሁን ግን እየሰጠው ነው እዚህ ደግሞ ደስ ይላል በዓል ያው መስጠትም ነው ግን የነበረኝ እንትን ያው ቁጭ ብዬ ሶፋ ላይ መክፈት ክሪስማስ መስራት ምናምን ነው እዚህ ደግሞ በጽድ እንሰራለን የሸተተኝ የጽዱ ታው ደስ አይልም የክሪስማስ እኔ እዛም ግን የምጠቀመው ከገባው ጀምሮ አሜሪካ ስኖር የፌክ ተጠቅሜ ያላቅ የዋናውን ሂጄ ነው የምገዛው ምክንያቱም ከቤት ስገባ ሽታው ደስ ስለሚለኝ ማለት ነው የጽድ ስለዚህ አሁን ግን ተዚህ ተቀይሯል ፌክ በፌክ ነው በረከትን ላለመቆጣጠርና ደስታ ከረሜላ ራሱ የተወሰነ ይገዛና 10 ፍሬ ለምሳሌ እንበልና 10 ፍሬ ሪል ደስታ ከረሜላ ተገዛ 20 ቀሪው 20 አንድ ላይ 30 እንደው ጠጠር ነው ውስጥ የሚገባው መንገድ ኖርማል ድንጋይ በእንትኑ ማለት በጠጠር ከዛ እንትኑ ላይ ትሪው ላይ ከዛ ክሪስማስ ሲፈርስ ነው የሚሰጠው አቤት ክሪስማስ ሲፈርስ ነው ዋሽው እንደ ወገኖች አብረን ይደረጋል ጠጠር ከከረሜላ ጠጠር ድንጋይ ጠጠር ሰብሊ ግን ያው ለመቀየርም ይመቻል ከረሜላውን ተውጭና ቶሎ ድንጋይ አድርገሽ ተቀየራለሽ እርካሽ ነበር እንዴ 10 ሰንት ድሮ ነው ወይ ደስታ ከረሜላ ላይ ግን በጣም ቆያችሁ በነገራችን ላይ ወንጂ የሚገኘው ደስታ ከረሜላ ፋብሪካ ለዘመናት ተዘግቶ ቆይቶ ነበር በእውነት ተከፍቷል ያው ሞር ደስታ ከረሜላ አለን ማለት ነው ወንጆች እውነት ደስታ ከረሜላና ጥጥ ለክሪስማስ ሶፍትም ይደረጋል ሶፍትም ይደረጋል ወረቀት አይደል ዲኮሬሽን ምናምን ይሰራል እና በልጅ ድርግም በጣም አታንኮ ነው ልጅ ድርግም ፊኛ አሁን ይሄ ሁሉ ሰብልዬን ዲያስፖራን ሰብሊ
ይሄ የረሳችሁ የጽድ እንትኑ ያረሳው ምክንያቱም ተመሳሳይ ነው። አሁን ሁለት ሳምንት አይደለ የነጮች የነበረው ድባቡ ደስ ይላል። እዚህም አሁን የምናየው ነገር ሳምንቱ ኤግዚቢሽን ያለው ጫጫታ ያለው የሰው ትርምስ ምናምን ደስ የሚል ድባብ አለው እና ብዙ እንደዚህ ልዩነት የለውም እንዳልኩህ። ግን እዚህም ጽድ ካገኘው ጽድ ነው የምገዛው። እንፈልግልሻለን እስኪ እንፈልግልሻለን። ትልቁ ነገር ምንድነው ያው በዓል ሲደርስ ገና የስጦታ በዓል ስለሆነ ብቻ ሳይሆን በየበዓሉ ሰብሊ እንዳላችሁ ኢቢኤስም የተለያዩ ፕሮግራሞች የበዓል ቀን የሚታዩ ፕሮግራሞችን ሲያደርግ ከተለያዩ ቤተሰቦች ጋር አብሮ በማሳለፍ ነውና ምናልባት ኢቢኤስ ሁሉም ጋር ላይ ደርስ ይችላል። ሁሉም ሰው ደግሞ እንደየአካባቢው ካለው ላይ ያካፈለ የገና በዓል ካለህ ላይ እየሰጠህ ደስ የሚል የስጦታ በዓል ስለሆነ ደስታ ለሌሎች እያካፈለ ምናምን እንዲያሳልፍ ነው ገና አደራ የምንለው። ከዛ ውጪ በዓል ማግስቱ ደስ የሚለው ሰው አለ፣ ዋዜማው ደስ የሚለው ሰው አለ። ዋዜማው ምንም ላይ ገዛ እኮ ገበያ ዝም ብሎ የሚሄድ ሰው አለ። በቃ ግርግሩ ማየት ደስ ይላል። ቤተሰቦቹ ይገዛሉ በእርግጥ ግን እሱ በቃ እዛ ገበያ ጋር ያለውን ክርክሩን ምኑን አዲስ አበባ አይታችሁ ከሆነ ካሁን ዛሬ ቅዳሜ ነው አይደለ? ሮብ ነው ገና በዓሉ። ግን አሁን ላይ ያለው ድባብ ደስ ይላል። ዋዜማ ይሄ ማክሰኞ ብቻ ሳይሆን ሳምንቱ ሙሉ ያለው ድባብ በጣም ደስ ይላል። በቃ ይሄ በየሞሎች ውስጥ ትሄድ መንገድ ላይ ሳር በጣም በብዛት የሚሸጥበት ቦታ ላይ ምናምን በቃ ስታየው በአጠቃላይ ቄጤማ ምናምን እና ዋዜማው እነዚህ ሳምንቶቹ ምናምን በጣም ነው ደስ የሚሉት። አሁን ደግሞ ዲያስፖራ ሲዝን ነው የሚመጡበት ከሌላ ሀገር ወደ ሀገራችን የሚመጡበት ታይም ነው እና እንኳን በሰላም መጣችሁ እንላለን። አዲስ አበባ ያው የተጨናነቅ ነው በየቦታው። ልክ ነው። በጣም የነሱ የሚመጡበት ሲዝን ነው። አዎ ወንጭ አለን፣ ቤሉን አለን፣ ጎርጎራ አለን፣ ዲያስፖራ አዲስ አበባ ውስጥ ደግሞ በጣም ብዙ አማራጭ አለ። ብዙ አማራጭ አለ። እውነት እኔ እንደውም የሆነ ኮሜንት ያየሁ ነበረ ከጎርጎሮ ፕሮግራም በኋላ እንዴት እንኖር እዚህ ይሄ ልብ የሚሰቀለው ነገር አለ አይደል? ልክ ስታየው አንደኛ በቀኝ ሀገር ነው እስከምትይ ድረስ ነው የሚያስደንቀው። ጎርጎራ በጣም ነው የሚያምረው። ጎርጎራ ብቻ ነው ወንጭ ቤኑናም እንዳየነው ነው እና እነዚህም ቦታዎች ለማየት አገር ቤት በራሱ ይናፍቃል፣ ግን እንደዚህ አይነት ቦታ ደግሞ ሲጨመርበት በጣም ይናፍቃልና ውጭ ሀገር ያላችሁ ሰዎች ብትመጡ ብዙ አለን። ወደ ደቡብ ያለው ምንድን ነበር? ወደ ደቡብ ያለው ሀላላ ኬላ። በነገራችን ላይ ሀላላ ኬላ ሲሄዱ ኬላ የለም፣ ሀላል ነው ያለው። ሀላል ማለት የሌለ ነገር አሪፍ በቃ ቀጭ ነው። አልጋ ባልጋ ሀላል ሆነ ነገር ኬላ ሲባል ደስ የሚል ቦታ ነው። አዲስ አበባ በራሷ ሌላ ታሪክ ውስጥ ገብታለች። መንገድ ላይ ስንሄድ አዲስ አበባ ትመስል ነው። ምሽት ላይ አይደለም በቀን ራሱ ምሽት ላይ ደግሞ በጣም ትደምቃለች እና ሙሉ ክሪስማስ መስላለች። ደስ የሚል ድባብ ነው ያለው። በጣም ያው በዓለም ያስመስሉ ብዙ ነገሮች አሉ። ሙዚቃ አለ። ሙዚቃውን ሁሌ የምንሰማቸው አውደ ዓመት ሲደርስ የምንሰማቸው ሙዚቃዎች አሉና እነሱ በራሳቸው አንድ የበዓል መድረሱን የሚጠቁሙ ነገሮች ናቸው። ሬዲዮ ኮንሰርቶች አሉ። ከየትም ስትቀይሪ ምናምን በቃ እነዛን ነው የምትሰሚያቸው። እና ትልልቅ ዘፋኞችም እየመጡ ነው ወደ ሀገር ቤት። ጠፋ ብሎ የነበሩ እየመጡ ነው። ሳምቦድ መጣ። እኔ አለባበስን የተመቸኝ ወንድም አለ። ቀይ ፒክልስ ከቀይ ሌዘር መሰለኝ እና ወንድም አለም እንኳን ደህና መጣልና ሻጋ ብቅ ማለት አለበት። እንዴ ናቲ መጥቷል። በነገራችን ላይ ናቲ ኃይሌ ዛሬ ትኖር ነገ አታውቀው ለምንድነው የምንቀረው ወረት በዚች ዓለም መች ይዘልቃል ለዘላለም በቃ ዛሬ ኑር በቃ። በጣም ትልቅ ዘፈን ነው። እንኳን ደህና መጣችሁ። ኤርፖርት የሚጨናነቅበት ሰዓት ነው። ልብ ብላችሁ አስተውላችሁ ከሆነ ሰብልዬ የምታነሳቸው ሀሳቦች ኤርፖርት፣ ዲያስፖራ፣ ኒውዮርክ ምናምን የሚሉ ስጦታ። እኔ የምልሽ ሰብልዬ እስከዛሬ እውነት እኔ ወንድሞቼ እና እህቴና ወንድሜ ስጦታ ሰጥተውኝ አያውቁም እስካሁን ለገና። እውነት አቁን ጀምሪ እኔ እሰጣለሁ ሰብልዬ በእውነት እሰጣለሁ። እርግጥ እኔም ሰጥቻቸው አላውቅም። ግን ስራ ቦታ እዛ ስንሰራ ምን አለ እጣ ይወጣና
አትተዋወቅም ይጻፋል ሁላችንም ስም ከዛ ለማን እንደምሰጥ አታውቅም ይደርስ እንደዛ ይደረጋል እዛና እዚህ ብናረግስ ለምን እናረግም ታዲያ እቃ አውጥተን ማን ለማን አይደል ማለት ፌር እንዲሆን ማለት ነው ደሳለን ገስተት መጣ ስለዚህ ሌላ ሰርፕራይዝ ነው ሲከፈትና ለማን እንደሚደርስ ራሱ ይታወቅ እንደሱ ቢደረግ ደስ ይላል በቃ እንደዛ አደርጋለሁ ነው አደራ እንግዲህ የሽቶ ነገር ስለማትፈልግ በስጦታ መልክ ያው ባለፈውም ተናግራለች ከሽቶ ውጭ ያሉት ነገሮች ትቀበላለች ሰብሊ አይደለም አይደል ሰብሊ ወርቅም ቀበል እኔ ግን ከቻልኩኝ ኒውዮርክ ትልቅ ግንድ ራሱ የእንትን ግንድ በመኪና በትልቅ የሎቤር ተጭኖ ኒውዮርክ ዛፉ ማለት ነው የጽድ ዛፍ አይታችኋል ጽድ ዛፍ ከሰጠኸኝ ሙሉን እኮ ዛፉን ነው እኮ ኒውዮርክ ምንድነው አልገባኝም ታዲያ ዛፍ አሁን እንትን አይደል የሚቆረጠው ቅርንጫፍ አይደል የሚቆረጠው ለክሪስማስ ዋናው ዛፉ በሎቤድ መኪና ኒውዮርክ አላያችሁ ወደ እንጂ ቴክኖሎጂ እጃችን ላይ ባንሄድ እንጂ እሺ እሱ ነው የምትሰጠኝ ጽድም እቀበላለሁ ስጦታ በቃ ታታችሁ ታታፉ እንደ ኒውዮርክ ለማንኛውም በመላው ዓለም የምትገኙ የኢቢኤስ ቤተሰቦች እንኳን ለፈረንጆቹ አዲስ ዓመትና ለኢትዮጵያኖቹ የገና በዓል በሰላም አደረሳችሁ ስለ በዓል መዳረሻ እያነሳን ነው ከግራና ከቀኝም እንግዲህ በዓልን ከኛ ጋር ለማሳለፍ የመጣችሁ አላችሁ እናንተም እንኳን አደረሳችሁ ዮናስና ሰብሊ በጣም ተመሰጣችሁ የሆነ ገና ደርሷ ስለ ስጦታ ነው የምታስበው ዮኒና ሰብሊ ትኬት አግኝታችሁ እስክትመለሱ እኛ እዚህ እናስተናግዳችሁ ለማንኛውም ደስ የሚል በዓል ለሁሉም በያለበት እንዲሆን እንመኛለን የስጦታ በዓል ነው እንደተባለውም ያለን በማካፈል ደስ የሚል ጊዜ እናሳልፍ ነው ስጦታ ይዘውልን መጥተዋል የቅዳሜ ከሰዓት ቤተሰቦች በየሳምንቱ ነው የሚሰጡን በርካታ ስጦታ ታለንታቸውን ስጦታቸው ነው ለኛ የከበረ ነገር ይዘው የሚመጡት እኛም በጣም እናከብራቸዋለን ስለዚህ ወደ እነሱ እንለፍና ምን እንዲያዙ እንስማ ዛሬ ጋባዦቹ ሰብሊና ጸጌ በእውነት እሺ የቅዳሜ ከሰዓት ታለንታችን አሁን እዚህ ታየኝ ጸጌ ነው ስሙ ሞክሻ የመጣሹ ዛሬ እሺ በመጀመሪያ ተነሽና ለተመልካቾቻችን ሃይ ሙሉ ስምሽ ማን ነው እሺ ስሜ ጸገነት ብርሃን ይባላል ሙዚቀኛ ነኝ የራሴ ሙዚቃ አላወጣሁም ግን የተለያዩ ክለቦች ላይ እሰራለሁ ያ ሞክራለሁ የማን ዘፈን ነው የምትዘፍነው የአስቴር አወቀ እሺ እንስማ ጸጌ ጀምሪ እስቲ ምነው ግራ ወጣ እንዴት ፈረደብኝ የማንተንም አንተን አየሁት በዛብኝ ወዴት ነው መዋያህ ፈራሁኝ እጃለኝ አይን በስቶብሃል ሽሽግ በልልኝ አይን በስቶብሃል ሽሽግ በልልኝ ፍቅር የበርገት አሰራ ፍቅር ይላል መንደሩ ፍቅር ምነው ያንተ ገላ ፍቅር አይሆንም ወይ ጥሩ ፍቅር ከረባት አስረሃል ፍቅር ብለውልኝ ፍቅር ከአንገቷ ያስንቅ ፍቅር አውልቀው በሉልኝ ከእግር እስከ ራስህ እንዳሳያቸው አይንህን ጥርስህ እንግዲህ ለምተዋቸው ልየው ያሉ እንደሆነ በለመዳይ ናቸው ልብህና አደራ የሷኑ በላቸው እኔ እግዚአብሔርን የእውነቴን በጣም ተሳቅቄ ነበር ዘፈኑ ከባድ ስለሆነ እንዴት ነው የምታወጣው ይሄን ድምጽ ብዬ ከባድ ነው አያስቴር ግን አይ በጣም የሚገርም ድምጽ ነው እኔ እንደውም ሌላ አንድ ሙዚቃ ብትጨምሪ ጎሽ እውነት አይ ሞክሽ ነገር ቆንጆ ነው
እሺ አመሰግናለሁ ጸጊዬ። እኔም አመሰግናለሁ ጸጊዬ ሞክሼ። እሺ ስሙን ያነሳው የማጫውታችሁ ቆንጆ ነው የሳሰል ብዬ የምላችሁ የተረታሁለት ሸጋያውላችሁ አለወራረደ እንግዲህ ፍረዱኝ ፍቅሬ ሆነው አይደለም ወይ እውነት ጥርሶ የሚደነቅ አይቶ ያሳሳቀ እያለ ፍልቅልቅ ብቻዬን ስታክስ አይተው የታዘቡኝ ፍቅር አክስቷታል እያሉ የሚያሙኝ ይሄ ልጅ ወድጄው እንደሆን ይወቁት ሌላ ላይም ብዬ ለሰው የነገርኩ የአስቴርን በዚህ ልክ መጫወት በጣም ከባድ ነው። አስቴርን ደግሞ ብዙም እኛም አልለመድንም ቅዳሜ ከሰዓት በዚህ ደረጃ አይመስለኝም እስካሁን የተዘፈነ። በዛ በኩል ግን አስገራሚ ሰዎች ባለፈው የማዲንጎ በዛ በኩል ነበር። ዛሬ አስቴር በእናንተ ጀርባ አልተቻላችሁ ካላል ነው ማለት ነው። በጣም እናመሰግናለን። አንድ ቀን ደግሞ በራስሽ ስራ ትመጫለሽ ብለን እናስባለን። ቪዛ ሳሰጫለሽ? ኧረ ጸጊማ እንደ ግድ ነው። በቃ ሁሌ ቅዳሜ ከሰዓት ቪዛ እንሰጣለን። እንደ ድምፁ ስታንዳርድ ነው። ያንቺ ያሳልፋል እውነት። እናመሰግናለን። ወደ ቀጣይ እንለፋለን። አሁን ደግሞ እንግዲህ በግራ ጀምረናል። ከሀላላ ወደ ኬላ እንተዋወቅ። አመሰግናለሁ። አያልሰው ብርሃን እባላለሁ። አያልሰው ብርሃን ጀማሪ ድምፃዊ ነኝ። ያው እኔ ደግሞ ባህል የሆኑ ነገሮች ላይ ነው የምሰራው። ከዛ በተረፈ ደግሞ በመንግስት ተቋማት ውስጥ በሆስፒታል በአካውንታንት እያገለገልኩ ነው የሚገኘው። አሁን የማንንም ትጫወተው? የይሁኔ በላይ የአባይ ማዶ መንገድ ተሰራዎይ፣ ጎጃም ጎንደር መንገድ አለቀዎይ፣ ገስግሽ ልምጣዎይ መንጣት የማይቀር ነው አይንሽ ላይ፣ ባዳሪው ጠብቂኝ የኔ አማላይ፣ የጎጃም ዘመናይ ጠብቂ ዳሞት ላይ፣ ጠብቂ ማርቆስ ላይ፣ ሞጣ ቢቸና ላይ፣ ባዊ መተከል ላይ፣ አገው ምድር በር ላይ፣ አዴት ባህር ዳር ላይ ነደጊ በሰበብ አስባቡ ከወዳጅ ደራቀ፣ ነደጊን እንግዲህ ቀን ወጣ ለተነፋፈቀ፣ ነደጊ ምን የከፈለዋል ለመንገድ ውለታ፣ ደጊ ያራራቀውን ሰው ያገናኝ ለታ። ዞምየዋ ነይ ነይ ዞምየዋ ነይ ነይ ዞምየዋ ነይ ነይ እንደ አባይ ጎዳና እንደ ጠመዝማዛው ናፍቆትሽ ወዙዞ ስቃዬን አበዛው ዳግም አልጎዳም በፍቅርሽ ትዝታ በባለ አራት እግሩ በአውቶቡስሽ ኳንታ ከተፍ ወደ ማታ የናፍቆትን በአካል የፍቅር መናኝ
ጎዳና አይደለም ወይ ዞሮ የሚያገናኝ እንዳው ዙሪያ ጥምጥም ቢሆንም አልሰጋም ምንጣት የማይቀር ነው በቡሬ ወለጋም እንዲያውና ናዬ 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 ገራሚ ድምፁ ደስ ሲል ይመስላል ራሱ የይሁኔ ድምፅ። በዚሁ ግን አንድ የዘገሊላን ቢጨምርልን የዘገሊላለት በዓል ስለሆነ የዘገሊላለት ስለሆነ እስቲ የዘገሊላለትን አንዴ የዘገሊላለት ነይልኝ በኔ ሞት የአስተርዮ ማርያም መጣለሁ እኔም ባለው ብንገናኝ እንደው ያለማነው ተውኝ በሷ ሳትንጦብኝ እስኪ ተውኝ ኧረ ተውኝ አደራ አትንኩብኝ እስኪ ተውኝ ኧረ ተውኝ በሷ ሳትንጦብኝ ማነው የገና የጥምቀት ማነው ሲወጣ ታቦቱ ማነው ጸበሉን ተረጭን ማነው በአክረ ጥምቀቱ ማነው ወደ አንቺ ስመጣ ማነው ተመለስ የሚለኝ ማነው ማን ይሆን ወገኛው ማነው የሚከለክል ወንዝ አይፈሬው ቀሚስ የተሸነሸነው ጥፍጥፉ መቀነት ወገቡን ያዝወረው ልክ እንደ ጉንፋ አምባሳደረው ዘንካታይነ እኔ አሁን ተከፋፍለዋል። እየነይ ድማም እየነይ ነው የሚለው ለጸጊ። ቀጥሎ ምን ይላል? ዓለም እየነይ ዘንካታይ ነው። ተከፋፍለናቸዋል። ጸጊዬ እናድጋለን፣ አይዞሽ። እኔ ሎሚ ሻጩ ሆናል። ሎሚ ሻጩ እንዲወረወርባቸው እኔ እሸጣለሁ። ነገራችን ላይ ግጥሙን ስሰማ የመጀመሪያው ግጥም ላይ የመጀመሪያው ዘፈን ላይ ለጎዳና ነው ግን የዘፈነው። ኦፍ ኮርስ አንድ ጎዳና ነው፣ እሱም ትዝ ብሎኛል። ሌላው ደግሞ ይሄ ከክልል መውጣት ከአንድ አካባቢ መውጣት እንትን ወለጋን ሁሉ ያነሳል እኮ ዘፈኑ። በቡሬ አድርጌ ወለጋ መጣል ይላታል አበው። ስለዚህ የህዝብ ትስስርን ነው፣ ፍቅር ገደብ አለመኖሩ ነው። እኔ በጣም ሊገርመኝ ዛሬ ነው በደንብ የሰማሁት። የእውነት በቡሬ አድርጌ ወለጋ መጣል ይላታል። ከዛ በኋላ ፍቅር አለ። ፍቅር እንድንገናኝ ግን ጎዳናው ነው ዋናው ሀሳቡና እንዳልከው ትልቅ ግጥም ነው። ሀሳቡ በጣም ይገርማል። ሁለተኛው ዘፈን ነው። ሁለተኛው ዘፈን እኮ ያኛውን ማን ነው እንትን የሆነ ነገር ያንኳስሰዋል። ያኛውን ወንድ አይቀርብህም ነው ይሆን አቡ በእናትህ በለልኝ። የትኛው እኮ ማን ይሆን ወገኛ ማን ይሆን ወገኛ ያለው እኮ የጀግና ወንድ አይሆን ምን ይላል ያኛው ያ ወገኛው አሳዘነኝ። ማለት እወዳታለሁ ይላል ግን ወኔው የለውም። ወኔ ኑረን ይሄኛው ቆራጥ ነው እና የሚመስለኝ የካራክተር ቁምጣ ያደርጋል ጣርቆ ቀፍጥም ያለ ማን ሆኖ ወገኛው እና በድራማ ቢሰራ ራሱ ቢሆን በጣም ስዕል ከሳች ነው። እኔ ግን ከይሁኔ ከድምፁ ከዘፈኖቹ ከግጥሙ ከዜማው በላይ እስክስታውን በጣም ወድለታለሁ። እስክስታ ሲጨፍር ይሁኔ በጣም ነው ደስ የሚለው። ማለት ይሁኔ በላይ በጣም ነው የምናመሰግነው። ድምጽ በጣም ነው የሚገርመው። ኧረ ዛሬ ከባድ ሚዛን ቪዛ ተሰጥቷል። አንተም ከአስቱ ወደ ይሁኔ
ዛሬ እንግዲህ ገራሚ ድምጽ እየሰማን ነበር። አሁን ወደ መጨረሻዎቹ እናልፋለን። እነሱም እንደሚያስገርሙን አንጠራጠርም። አዎ ከዮኒ ጀርባ ነው የምትገኘው። አለባበሷ የክሪስማስ ዛፍ፣ እኛ ላይቱን ነው ቀይ ላይቱን እሷ ዛፉን ራሱ ነው ለብሳ የመጣችው። በዚህ አብራችሁ ሰብሊና ጸጊ ማለት ሆኛለሽ ማለት ነው። ከዛ ሙሉ እንተዋወቅሽ እስኪ። እሺ ሳሬም ስዩም እባላለሁ። ጸሐፊ ነኝ። የተለያዩ ድርሰቶችን፣ ወጎችን፣ ግጥሞችን፣ መነባንቦችን እጽፋለሁ። ወደፊት ደግሞ እግዚአብሔር ከረዳኝ ፐብሊሽ ለማድረግም እቅዶች አሉኝ እና ዛሬ ከጻፍኳቸው መካከል አንዱ ነው ይዤላቸው የመጣው። በጣም አሪፍ። እሺ ሳሬ ይሄን ነው የረሳ ነው ከእናት ሆድ ክፋት ከአባት እጅ ማጣት እጅጉኑ በስቶ ለዓለም ሲሰጣት እውን አልመስል ይላል እንዲህ ያለ ቅጣት አይደል ይሆን እንዴ? አለት ነው ጠንካራው ብረት ነው ኃይለኛው ወንድ ነው አንደኛው ብለንኛው ለኛው አለቱ ላይ ቤትን ብረት ላይ እንጨትን ወንዱ ላይም ሴትን አቁመን አጽንተን ትምክህት አርገ ነው በቀዳሚው ታከን ለምን አልጸናለን ለምን አቅማጣን መነሻን ዘንግተን ጥፋቱማ አካልን አለቱም አይደለ ብረት አልበደለ ወንድ አላታለለ የኛው መርሳት ብቻ ጥፋት ከተባለ ከግዙፍ ሀቅ ስር እውነትን ከያዘ ጥቂት ሐሰት ወጥታ ጥቂት ባትሆን መስላ ከሀቁ ትክክል እሷም ትገስፋለች ከሙላቱም ማያንስ ጉድለት ትተካለች። እኛም የረሳነው ነጠብጣቡን ውሃ አለት ምትበሳውን የየቀኗን አየር ብረቱን ቀስ በቀስ የምታዝገውን ጭምት መሳዩዋን ሴት ወንዱን ሁሉ አባብላ የምታስተውን ይሄን የረሳነው እንደጋኑ ጠጠር ከቁብ ሳይቆጠር የሞላውን ውሃ ከመሬት የሚደምር ግራጋቢ ችግር ይሄን የረሳነው አወቀች እንዳሏት ጠቢበኛዋ ሴት መለኛ አስተዋይ ከመልካም ብቻዋይ ብለው ስም አውጥተው ላቆለጳጳሷት ለልቧሟ እንስት መጽሐፍ የሚያሳጥብ ቂልነት ሲገጥማት እንኳን ብልህ እሷ ብኩኗ ሴት እንኳ የማታረገውን እሷ ላይ ሳይባት ያለን ትልቅ ችግር ያለን ጥልቅ ምስጢር ይሄን የረሳነው። ዋው ሳሬም የድምጿ እርጋታ በጣም ደስ የሚል እና ደግሞ ግጥሟ ራሱ የሚገባ ነውና የተጠቀምሽው ቃል ከአንቺ እድሜ ጋር ለእኔ እውነት በጣም ቃላት አመራረጥሽ የሚገርም ነው። ምን አሳስቦሽ ጻፍሽ ግን? ይሄን ትልቅ ምክንያት አለኝ በራሴ ህይወት ያየሁት ነው። ይሄ ማለት በጣም ትልቅ ቦታ ደረሱ የምንላቸው ሰዎች በጣም ትልቅ ስራ ሰሩ የምንላቸው ሰዎች የሚያጠፉት ጥፋት ከነሱ ልክ እኩል ነው እና የምናድግበት መጠን በመልካምነታችን ልክ ብቻ ሳይሆን በጉድለታችንም ልክ ነው። ግን ጥቂት ይመስላል እላለሁ ግጥሜም ላይ ጥቂት ባትሆን መስላል አለው። ምክንያቱም አሁን ጋር በጠጠር ይደገፋል ግን ያቺ ትንሽ ጠጠር ነው የምትነድለውና የሚፈሰው አይደል? ስለዚህ ጥቂት የምትመስል ግን ሙላታችንን የምታጎድል ጉድለት በሁላችንም ህይወት ውስጥ አለ ለማለት ነው። ይሄን ግጥም ይገጣል። ስንት ዓመትሽ ነው? 24 ዓመቴ ነው። እንኳን ግጥሞቿ ውስጥ ይሄ በዝርው ንግግሮች ውስጥ ያሉት የቃላት ጉልበት እና ቃላት መረጣሽ በጣም አስገርሞናል። ደግሞ የግጥም መድብልሽም የህትመት ብርሃን እንዲያገኝ እንመኛለን። በጣም ነው የምናመሰግንሽ። እንግዲህ ቤትሽ ነው ከዚህ በኋላ አንቺ ቪዛ አግኝተሻል። ምክንያቱም ከቃላቶቹ በላይ ሀሳቡ ከባድ ነው በጣም እና ያው በቃላት ሀሳብሽ ላይ የገለጽሽው ሀሳቡ በራሱ ከባድ ነውና ብዙ ሀሳብ ይኖርሻል ብለን እኛም እናስባለንና ሌላ ጊዜ በእርግጠኝነት ትመጫለሽ። እናመሰግናለን። ሳሬም ትላለች። ክሬም የሚለው ገጣሚ ማን ነበር? እሺ በዛው እንቀጥላለን። ከሳሬም ጀርባ እሺ አስተዋውቀን ራስ። የባህል ልብስ ማቲያስ በላይ ይባላለሁ። ከ22 አካባቢ ነው የመጣሁት። ማን አልከኝ? ይቅርታ። ማቲያስ በላይ ምን ይዘህ መጣ? መነባንብ ነው ስለ ቴዎድሮስ የሚያወራ ነው። ከነዛ ላይ በጣም በትንሹ አጠር አድርጌ ለማቅረብ ራሱ። እሺ እንስማው እስኪ። በስማም ብዬ ልጀምር ሰላምታ ካለሁበት ሀገር ካለሁበት ቦታ። አይ ምነውማ አምላክ ኢትዮጵያን ጨከንሽባት፣ እንደ ባዕድ ፊትሽን አዞርሽባት።
የአደራ ስጦታሽን ቀኝሽን ዘነጋሻት። ከማይሻረው ቃልሽ ከማይሳነው ብርታትሽ ምን አስጨከነሽ ተሰላችሽ ለልጅሽ? ለምኝላት እንጂ ከአምላክሽ ከጌታዋ አይውረራት አይውረሳት የጭንቀት የፍርሃት ዳዋ። ሞኝ ካመረረ በግ ከበረረ እንደሚባለው አባባል ልቦናው ደምቶ ውስጡ እየደደረ ቂም ቋጥሮ በጠላቱ ወኔው ሲደቅ እንደገና አንቺን ትቶ አንቺን ረስቶ ከእቅፍሽ ሲወጣ ሊሰናበትሽ ሲሰናዳ ምን ይሰማሻል? ምን ይታይሻል? ዝም አትበይ አትመልከች በችልታ። እማምላክ ወላዲት የቀኝ ክንድሽና ጀግናው ልጅሽ ተንበርክኬ የምለምንሽ የመማጸንሽ እውነት ድንግል ማርያምን ወላዲቷን እልሻለሁ ልክድሽና ፈርቼና ልክድሽ እንዳይመስልሽ። ገብርዬን ሳጣ የምሆነው የምጨብጠው ባጣ ነው ልጅሽ። እኔም ከእንግዲህ በኋላ አልሆንኩሽም የማዋጣ በዚች በቀረችኝ በአንድ ቃታ በአንድ ጥይት ሻለኛል መሰናበት። ዋው ብራቮ! እያወቅን መደንገጣችን ብራቮ 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 ብራቮ! ሰብሊ ሰርፕራይዝ ነው ያረካት፣ የገና ሰርፕራይዝ። እናመሰግናለን ማቲያስን፣ እጅግ በጣም ነው የምናመሰግንህ። ከነልባሳትህ ሸጋ አድርገህ ከውነሃል። የገና ዋዜማ እንግዲህ በቅዳሜ ከሰዓት ይሄን ይመስላል። በግራና በቀኝ አሪፍ አሪፍ ድምጾችን እንዲሁ መነባነቦችም ሰማን። ስለዚህ በዋዜማው ፍክት ድምቅ ብለናል። ከወዲሁ እንኳን አደረሳችሁ ለማለት እንወዳለን። የቀኑ ቀን ደግሞ ኢቢኤስ በልዩ ፕሮግራም እናንተ ዘንድ ይደርሳል። ዛሬ ግን ቅዳሜ ከሰዓት እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ እንጋብዛለን።